ሰላም ሰላም የዩቲዩብ ቤተሰቦች እንደምናችሁ በያላችሁበት ሰላምና ጤና እመኝላችኋለሁ። እንግዲህ በዛሬው ዕለት እና የተለያዩ ሶስት መረጃዎችን አቀርብላችኋለሁ ከቢዝነስ ጋር የተያያዘ ነው። በዛሬው ዕለት ከማቀርብላችሁ የመጀመሪያው የጥቁር ገበያ መረጃዎችን ነው። ሌላ ደግሞ በመቀጠል በግል የምንዛሪ ቢሮዎች አንድ የአሜሪካ ዶላር ምን ያህል እየተመነዘረ እንደሚገኝ እነዚህን ሶስቱን አቀርብላችኋለሁ። በመጨረሻ ደግሞ አንድ በርሜል የድፍድፍ ነዳጅ በዛሬው ዕለት በዓለም ላይ በስንት ዶላር እየተሸጠ እንደሚገኝ እነዚህም መረጃዎች ማጋራችሁ መሆኑን ገልጻለሁ። እንግዲህ ከጥቁር ገበያ ጀምራለሁ። በዛሬው ዕለት ነሐሴ 8 2018 ዓ.ም እንግዲህ አንድ የአሜሪካ ዶላር በ182 ብር ከ10 ሳንቲም እየተመነዘረ ይገኛል። ያ ማለት 100 የአሜሪካ ዶላር በ18210 ብር እየተመነዘረ ይገኛል። አንድ ዩሮ ደግሞ በዛሬው ዕለት 210 ብር ከ40 ሳንቲም ሲመነዘር 100 ዩሮ ደግሞ 1040 ብር እየተመነዘረ ይገኛል። አንድ ስዊስ ፍራንክ ደግሞ 223 ብር ከ83 ሳንቲም ሲመነዘር 100 የስዊስ ፍራንኩ 22383 ብር እየተመነዘረ ይገኛል። አንድ የካናዳ ዶላር 131 ብር ከ12 ሳንቲም ሲመነዘር 100 የካናዳ ዶላር 13112 ብር እየተመነዘረ ይገኛል። አንድ አውስትራሊያ ዶላር ደግሞ 128 ብር ከ79 ሳንቲም ሲመነዘር 100 የአውስትራሊያ ዶላሩ ደግሞ 12879 ብር እየተመነዘረ ይገኛል። አንድ የቻይና ዩዋን 27 ብር እየተመነዘረ ይገኛል። አንድ የእንግሊዝ ስተርሊንግ ፓውንድ በ246 ብር ከ16 ሳንቲም ሲመነዘር 100 የእንግሊዝ ፓውንድ ስተርሊንግ 24616 ብር እየተመነዘረ ይገኛል። አንድ የስዊድን ክሮን በዛሬው ዕለት 19 ብር ከ08 ሳንቲም ሲመነዘር 100 የስዊድን ክሮን 1908 ብር እየተመነዘረ ይገኛል። አንድ የኩዌት ዲናር በዛሬው ዕለት 589 ብር ከ80 ሳንቲም ሲመነዘር 100 የኩዌት ዲናሩ ደግሞ 58980 ብር እየተመነዘረ ይገኛል። እንግዲህ በምንዛሬ ይሄ ከፍተኛው ነው። አንድ ዩናይትድ አረብ ኤሚሬት ድራም ደግሞ 49 ብር ከ58 ሳንቲም ሲመነዘር 100 የዩናይትድ አረብ ኤሚሬት ድራም ደግሞ 4958 ብር እየተመነዘረ ይገኛል። አንድ የሳውዲ ሪያል ደግሞ 48 ብር ከ51 ሳንቲም ሲመነዘር 100 የሳውዲ ሪያል ደግሞ 4851 ብር እየተመነዘረ ይገኛል። አንድ የኦማኒ ሪያል 473 ብር ከ63 ሳንቲም ሲመነዘር 100 የኦማኒ ሪያል ደግሞ 47363 ብር እየተመነዘረ ይገኛል። አንድ የጆርዳንያን ዲናር 256 ብር ከ87 ሳንቲም ሲመነዘር 100 የጆርዳንያን ዲናር ደግሞ 25687 ብር እየተመነዘረ ይገኛል። አንድ የባህሪን ዲናር 483 ብር ከ08 ሳንቲም ሲመነዘር 100 የባህሪን ዲናሩ ደግሞ 48308 ብር እየተመነዘረ ይገኛል። አንድ የቱርክ ሊራ በዛሬው ዕለት በጥቁር ገበያ 3 ብር ከ80 ሳንቲም ሲመነዘር 100 የቱርክ ሊራው ደግሞ 380 ብር እየተመነዘረ ይገኛል። አንድ የእስራኤል ሸክል በዛሬው ዕለት 61 ብር ከ70 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሸክሉ ደግሞ 6170 ብር እየተመነዘረ ይገኛል። አንድ የህንድ ሩጲ 1 ብር ከ90 ሳንቲም ሲመነዘር 100 የህንድ ሩጲው ደግሞ 190 ብር እየተመነዘረ ይገኛል። እንግዲህ ወደ ቀጣይ መረጃ ሄዳለሁ። በዛሬው ዕለት እንግዲህ በአምስት ባንኮች አንድ የአሜሪካ ዶላር በከፍተኛ ዋጋ እየመነዘሩ ያሉትን ባንኮች እንደሚከተለው አቀርብላችኋለሁ። የመጀመሪያው አቢሲኒያ ባንክ ነው። አንዱን የአሜሪካ ዶላር በ163 ብር 28 ሳንቲም ሲመነዝር ያ ማለት 100 የአሜሪካ ዶላሩን 16328 ብር እየመነዘረ ይገኛል። በሁለተኛ ደረጃ እየመነዘረ የሚገኘው አዲስ ህብረት ስራ ባንክ ነው። አንዱን የአሜሪካ ዶላር 160 ብር ከ10 ሳንቲም ሲመነዝር ያ ማለት 100 የአሜሪካ ዶላሩን 16010 ብር እየመነዘረ ይገኛል። በሶስተኛ ደረጃ ደግሞ የሚገኘው አማራ ባንክ ነው። አንዱን የአሜሪካ ዶላር 160 ብር ሲመነዝር ያ ማለት 100 የአሜሪካ ዶላሩን 16000 ብር እየመነዘረ ይገኛል። በአራተኛ ደረጃ የሚገኘው አንበሳ ባንክ ነው። አንዱን የአሜሪካ ዶላር በተመሳሳይ ከአማራ ባንክ ጋር 160 ብር ሲመነዝር ያ ማለት በ100 የአሜሪካ ዶላሩን በ16000 ብር እየመነዘረ ይገኛል። በመጨረሻ ደግሞ በአምስተኛ ደረጃ የሚገኘው አህዱ ባንክ ነው። አንዱን የአሜሪካ ዶላር 159 ብር ከ60 ሳንቲም ሲመነዝር ያ ማለት አንዱን የአሜሪካ ዶላር በ15960 ብር እየመነዘረ ይገኛል። በዛሬው ዕለት ደግሞ በተጨማሪ ነሐሴ 08 2018 ዓ.ም ፈቃድ ያላቸው የግል ምንዛሬ ቢሮዎች እየመነዘሩ ያሉበትን የአሜሪካ ዶላር ዋጋ እንደሚከተለው አቀርብላችኋለሁ። የመጀመሪያው እንግዲህ አንዱን የአሜሪካ ዶላር በከፍተኛ ዋጋ እየመነዘረ የሚገኘው ሮሃ ፎሬክስ ነው።
አንዱን የአሜሪካ ዶላር 178 ብር ከ15 ሳንቲም ሲመነዝር ያ ማለት 100 የአሜሪካን ዶላሩን 17815 ብር እየመነዘረ ይገኛል። በሁለተኛ ደረጃ የሚገኘው ዲቢኤች ፎሬክስ ነው። አንዱን የአሜሪካ ዶላር 174 ብር እየመነዘረ ይገኛል። ያ ማለት 100 የአሜሪካን ዶላሩን 17400 ብር እየመነዘረ ይገኛል። በመጨረሻ ደግሞ ማቀርብላችሁ የአንድ በርሜል የድፍድፍ ነዳጅ ዋጋ በዓለም ላይ እየተሸጠ ያለበትን ዋጋ ነው። አንድ በርሜል ድፍድፍ ነዳጅ በዛሬው ዕለት እንግዲህ በዓለም ገበያ $87 እየተሸጠ ይገኛል። እንግዲህ ዩቲዩብ ቤተሰቦቼ የቢዝነስ መረጃዎች ዛሬ ያቀረብኩላችሁ ይህን ይመስላሉ። በተለያየ ርዕስ ነው። በሚቀጥለው እስከምንገናኝ በያላችሁበት ሰላም ሁኑ። ሰላም ዋሉ።